ያንተ ሰዓት አይደለም። እሺ የምትፈነዳበት ሰዓት አይደለም። እየሰማኝ ነው አይደል? እጄ ላይ ገብቷል። ወይኔ እንዴት መሄድ እንዳለብኝ እኔ ራሴ አውቀዋለሁ ነው ማለት። እኔ ጠየቅኩን ብቻ መልስልኝ። የት እንዳለ አላውቅም። አሁን እነሱን ጠይቃቸዋለሁ፣ እነሱ ይነግሩሃል። ተገናኝተን እናውቃለን አይደል? ምንም አይነት እሺ፣ አታውቀኝም? እኔ የት ነው ማለት እና ለምንድን ነው ቶፋ ያልኩት ስትይ አታውቀኝም? ባክህ በህይወት መቆየት የምትፈልግ ከሆነ ፍርድ ቤት ሄደህ እንደለመድኩ ማለቃቀስ ምናምን የምትፈልግ ከሆነ ከኔ መዳን አለብህ። ከኔ ደግሞ ለመዳን እያንዳንዱን ነገር ትነግረኛለህ። እያንዳንዱን ነገር። ስለዚህ እኔ እናንተ እንተዋወቃለን ማስመሰል አይጠበቅብህም እያልኩ ነው። ምንም እንድታስመሰል አልፈልግም። ገባህ? ለዛ ነው ደውዬ አንተ ሰውዬው ጋር ምናምን ነገር ሂድ ብዬ የነበረው። ዋናው ባቡሽ ጉዳይ ነገሮችን የሚያቀነባብረው በጠቅላላ ጋሽ ገብረ የሚባለው ሰውዬ ይሄ ሰው። እንግዲህ ተመልካቾቻችን አኑ ወይም ደግሞ እናንተ በምታውቁት በጋዜጠኛው ላይ የምታውቁት አኑ እዚህ ነው የጠቆመኝና የራሱ የሚለው ሰው እየተከታተለው እንደሆነና እንዳግዘው ነበር እዚህ ድረስ የደወለልኝ እና እናገኘዋለን ብዬ አስባለሁ። እንዴት እንደሆነ አላውቅም። ዝም ብዬ እንደዚሁ ራሱ ድክምክም እያለኝ ነው። በእርግጥ መኪናው ስር ከመግባቴ በፊት ትንሽ እየሮጥኩኝ ነበር። ምናልባት ለዛ ይሆናል የደከመኝ። ብቻ ግን እናገኘዋለን ብዬ አስባለሁ። በዚህ ጋር ደግሞ የአቡሽ ጉዳይም ስላለ የአቡሽ ጉዳይ ላይ የምንደርስበት መንገድም ሊሆን ይችላል ብዬ ስላሰብኩኝ በሚገባ ነው ጥንቃቄ አድርጌ ላገኘው የምጥረው። ብቻ እንዴት እንደማገኘው ባላቀም ብቻ እየፈለኩት ነው። ምን ትያየህ አንተም? እሺ ግራ ቀኝ ነው አይደል? ብያየህ እዚህ አካባቢ ላይ ነው ልጁ። ሎኬሽኑ ይላክልኝ እዚህ አካባቢ ላይ ነው። ራስን እየጠበቅህ ነው እንጂ ነው። በጣም ነው የሚያስፈራው። ወይ ደግሞ ሰውን ቀላቅለው በጣም ሌላ አማራጭ የለንም። አኑም እኮ እዚህ ነው ያለው። አኑና ቤካ እዚህ ናቸው መሰለኝ ያሉት። በዛ ላይ ደግሞ ያኑ አንድም ሰው ደግሞ አለ ሰውየውን እየፈለገው እየተከተለው ነው ያለውና በዚህ አጋጣሚ ላይ ደግሞ ገና እነ ሶፊ ጋር ምናምን የሆነ ሰው ጋር ምናምን ብንደውልበት ጊዜም ሰዓትም የለንም። ስለዚህ ችግር የለውም። መደወል የምትፈልገው ሰው ካለ ምናምን መደወል ትችላለህ። ምን አሁን ይኸውልህ እንደዚህ ስለ እንደዚህ አይነት ነገር እያወራን ጊዜ የምንገልበት ሰዓት የለንም። አዎ በእርግጥ በጣም ነው የሚያስፈራው ጫካው። ግን ምን ሌላ አማራጭ የለንም። በቃ አቡሽም እኮ አለ እኮ ታግቶ አይደል እንዴ? ሁሉ ጊዜ ረጅም ጊዜ ሆኖታል እኮ ከታገተ። አንድም ፍንጭ እንኳን አላገኘንም እኮ። ስንት ነገር በአቅማችን ሞክረናል። የሀገር ነገር እኮ ጣርን እኮ አይደል? ምንም የተገኘ ነገር የለም። እንደዚህ አይነት ነገር ደግሞ ሲገኝ ደግሞ ምንም አማራጭ የለንም እሱን ነገር ከማድረግ ውጪ። እሱ ራሱ ክብክብ ብሏል እኮ ተጨናንቋልና የሆነ ለማውራት ራሱ ጊዜም አልነበረው። ባገኘው አጋጣሚ ቶሎ ደርሼ ምናምን ነገር አቡሽን እንዳገኘው ነው የነገረኝ። ፈጠን በልና ፈልግ እናድርግ። ምንድን እዛ ጋር ያውና ና ይኸውልህ አታመልጠኝ፣ አትጠጋኝ። ምን ልታመጣ እኮ ምን ልታመጣ ነግሬሃለሁ። እንዳትጠጋኝ። ምን ታደርጋለህ? እዚያ ምን ታደርጋለህ? እንዳትጠጋኝ።
አንተ ጋር እኔ ላከኝ ማለት ነው። አኑ እንዳትጠቀኝ መቼም ሮጠህ እንደማታመልጠኝ ታውቃለህ አይደል? ዝም ብለህ ነው ያለፋኝ። ምን ማለት ነው? አሁን አቡሽ የት እንዳለ ብቻ ነገር ዞር በል እንዳትጠጋኝ አልኩህ። ምን ልታደርግ? እረፍ ብያለሁ። እረፍ። ምን ልታደርግ? ተበላሽ። ሽጉጥ ታውጣብኝ ነው? አበላሽሃለሁ። እረፍ። ኧረ አታዝናናኝ በእናትህ። ታውቀኛለህ። አንተም በደንብ ነው የምታውቀኝ። ከዚህ በፊት ተገናኝተናል መሰለኝ አይደል? እረፍ። ታውቀኛለህ። እሺ ታውቀኛለህ። እረፍ። ይኸውልህ አሁን ሌላ ምንም ነገር አልፈልግም። ከአንተ ጋር ሌላ የግል ጸብ የለብኝ። ዞር በል። አቡሽ የት እንዳለ ብቻ ትነግረኛለህ። እና እያናገርኩህ ነው። የትም አታመልጠኝ። የምሮጠው እየነገርኩህ እኮ ነው። የትም አታመልጠኝ። ሲጀምር ያኑ ሰው እየተከታተለ ነበር አይደል? እሱን የት አድርገህ ነው? አንተ ምን አግብቶ ነው? ቆይ እሺ አሁን አቡሽ የት እንዳለ ብቻ ትነግረኛለህ? አትነግረኝም? አላውቅም። አላውቅም። እንዴት አላውቅም? ባልነግርህስ? እኔም በሽጉጥ ልታስፈራራኝ አትችልም። እተኩሳለሁ። ገብቶሃል? እሺ ተኩስ። እሺ ተኩስ። ምንም የማያውቀውን ካሜራማን የተባለውን ሰውዬ ደግሞ እንዳታስገድል። እሺ ምንም እንዳታስገድል። እዚህ ምን ትሰራለሽ? መዝናኛ ቦታ እኮ መዝናኛ ቦታ ትሰራለህ ትለኛለህ። ጫካ ውስጥ ነው አንተ የምትዝናናው? አንተ የዱር አራዊት ነው ሰው ነህ? ጫካ ውስጥ እንግዲህ ማንም ሲዝናና አይተናናቅ፣ ያውም እንደዚህ አስፈሪ ጫካ ውስጥ። እስቲ ንገረኝ፣ የምትሰራለህ እዚህ? ንገረኝ። ልዝናና ነው የመጣሁት አልኩህ እኮ። እንዴት ማለት? ሽጉጥ ይዘህ ነው የምትዝናናው? ራሴን እጠብቃለሁ። ከማን ነው የምትጠብቀው? ካልከው ከዱር አራዊት። ከዚህ በፊት በወንጀል ታሪክህ ምንም አይነት ተገናኝተን እናውቃለን አይደል? ምንም አይነት። እሺ አታውቀኝም? እኔ የት ነው የማውቅህ? እና ለምንድን ነው ቶፋ ያልከው ስትይኝ? አታውቀኝም? ባክህስ? ቆይ እሺ አሁን እዚህ ምን እንደምትሰራ ንገረኝ። እኔን ለምንድን ነው የምትፈልገኝ አሁን አንተ? እኔ አቡሽ ያለበትን ቦታ ማወቅ ስፈልግ አንተ ላይ ደርሻለሁ። አላውቅም አልኩህ እኮ። አሁን ትነግረኛለህ? አላውቅም። እማትነግረኝ ከሆነ ለአንተም ከባድ ጊዜ ነው የሚሆንብን። ምንም ከባድ የሚመጣ ነገር የለም። በሽጉጥ ታስፈራራኝ አትሞክር። ካሳለፍኩት ጊዜ አይበልጥም። እሺ ያሳለፍከው ጊዜ ምንድን ነው እባክህ? ማን እንደነበርኩኝ በደንብ ታውቃለህ አይደል? አውቃለሁ፣ በደንብ ጠንቅቄ አውቃለሁ። አይበልጥም ማለት ድጋሚ ወይ ዘብጥያም መውረድ ትፈልጋለህ ማለት ነው? እሱ ነው የምፈልገው። ወንድ እኮ ነኝ። ወንድ ነኝ ታውቃለህ። ችሎት ላይ እኮ መጥቼ ነበር እኮ ዳኛውን እያለቀስክ ስለምናቸው ነበር። ያኔ ወንድ አልነበርክም? ሌላ ነገር እንድለፈልፍ አታርጊኝ። ይሄ ማታለያ ዘዴ አይገባም። እንዴት? ማልቀስ አንዱ የማታለያ ዘዴ። ኦኬ፣ ስለዚህ ለማታለል ስትሞክር ሴት ትሆናለህ ማለት ነው? ሁሉንም ትሆናለህ። ሁሉንም። እሺ አሁን እዚህ ነገር ላይ አቅሙ ኖሮህ ሙሉ ለሙሉ ልትገባበት እንደማትችል ግልጽ ነው። ምክንያቱም ስለምንተዋወቅ ማለት ነው። ካንተ ጀርባ ያለው ሰው ማን ነው? አየለ ነው? የምን ጀርባ? ምን አለ? ይሄ ምንም የለም። እዚህ ጋር ምን ማፌዝ ነው? እንዴት ያዝከው? እንድታፌዝብኝ አይደለም እዚህ ጋር የጠራው። ከጀርባ አልከኝ። ይውጭ ማን አለ? ከጀርባ ዛፍ ምናምን ነው የቆመው። ምን አለ? ይሄኛው ደግሞ አንደኛ የማታለል መንገድ ነው። ከጀርባ አልከኝ አይደል እንዴ? ዛፍ ምናምን ነው የቆመው። ሌላ ምን አለ? ሰው አለ እንዴ እዚህ ጋር? እሺ ባቡሽ ጉዳይ ላይ አንተ ምን ትሰራለህ? ባቡሽ ጉዳይ ላይ ምን ያህል ተሳትፈሃል? ምንድስ ነው የምታውቀው? ማን ነው አቡሽ? ምንድን ነው? እኔ የማውቀው ነገር የለም እኮ አልኩህ። ስለ አቡሽ እንድትነግረኝ እፈልጋለሁ እያልኩ ነው። በህግ አምላክ እኔ ምንም አላደርግም። የድሮ ወዳጆች ነን አይደል? ወዳጅ ባንሆንም በፊት እንተዋወቃለን። አይ ቲንክ አይደል? ጋር እኔ ወዳጆኝ ማለት አዎ፣ በፍጹም ልትሆንም አትችልም። እኔ ከወንጀለኛ ጋር ወዳጅ ልሆን አልችልም። በህግ አምላክ እኔ ወንጀለኛ አይደለሁም። ወንጀለኛ ልትለኝም አትችልም። ወንጀለኛ አይደለም። ከህግ ውጪ ነህ። እሺ ከሱ በምንድን ነው ያመለጥከው? ማለት ይኸው እየተከተለ ነበር እኮ። ያው አናቱንም መታኸዋል አይደል? አናቱን ይኸው አድምተኸዋል። እንዴት አወቅ? ይኸው እያየሁት እኮ ነው ባይኔ። እኔ ነኝ የመታው? እሺ ማን ነው የመታው? እኔ። ማን ነው የመታው? እሱ ነው። ማን ነው የመታው? ነግሬህ ነበር እንደማትጠቀም አይነገርኩህ ነው። ልቀቀኝ! ሽጉጡን አንጣው። ሽጉጥ ነው እዚህ ነው የምታለፈኝ። ሽጉጡን ያስቀመጥከው ተናገር።
ከዚህ በፊት ታውቀኛለህ አይደል? ልቀቀኝ። ምን ላደርግህ እንደምችል ታውቃለህ አይደል? ታውቃለህ። ልቀቀኝ በቃ። ይኸውልህ ምንም ነገር ሳላደርግህ ሁሉንም ነገር እንድትነግረኝ ይፈልጋል። ከኔ እጅ መቼም እንደማትወጣ ታውቃለህ። ስለዚህ ሽጉጡን የት እንዳስቀመጥከው ትነግረኛለህ። ዞር በል ልቀቀኝ። አሁን ያንተ ሰዓት አይደለም። እሺ የምትፈነዳበት ሰዓት አይደለም። እየሰማኝ ነው አይደል? እጄ ላይ ገብቷል። ገና ብዙ የሚቀር ነገር ስላለ እንደማልገልህ ነው። ከላይ ነው እንዳለ ብዙ አታስመስል። ምንም አላልኩም። ትሰማኛለህ? አቡሽ የት እንዳለ ብቻ ትነግረኛለህ። ማነው አቡሽን አላውቀውም። አቡሽ የት እንዳለ ንገረኝ እያልኩ ነው። እየሰማኝ ነው? ይኸውልህ አየለ ከሚሰጥህ በላይ ገንዘብ ነው እከፍልሃለሁ። አየለ ከሚከፍልህ በላይ ነው እከፍልሃለሁ። አሁን ስለ አቡሽ የምታውቀው ነገር የት እንዳለ አላውቅም። እሺ ሽጉጡን የት ነው ያስቀመጥከው? የት ነው ያስቀመጥከው ሽጉጡን? ተናገር። ሰዎች ወስደውታል ከኔ። እነማን ናቸው የወሰዱት? እንግዲህ ሲከተለኝ የነበረው አንዋርና የሱ ጓደኛ ነው አይደል? እነሱ እንዳልወሰዱት ሙሉ መረጃ አለኝ። እነሱ አይደሉም። እሺ ማን ወሰደብህ? ነው ወይስ መንገድ ላይ ጥለው ነው ንስተኝ? ያዘዙኝ ሰዎች ወስደውታል። የለም በፍጹም። እሺ ማን ያዘዘ? ስለሱ ጉዳይ እኮ ነው እያወራሁ ያለሁት። ማን ያዘዘ ነገር? ማን ነው የምትለው? ያ ማሰሙ ማን ነው? ትዝ ይልሃል እዚህ ጋር የፈነከትኩ ልድገም መሰለኝ እዛው ጋር በደምብ ትዝ እንዲል። አንተ ለምን አትወኝም? ቆይ ተወው፣ እየነገርኩህ አይደል እንዴ? ለምን አትወኝ? በቀላል ወንጀል ነበር የተገናኘ ነው አይደል? አሁን እየነገርኩህ አይደል እንዴ? እንደዚህ አይነት ሁኔታ ላይ መቼም እንገናኛለን ብዬ ተስፋ አላደርግም ነበር። እሺ ንገረኝ፣ ማን ያዘዘ? ለምንስ ነው የታዘዝካቸው? ምን ከፍለው ነው? ገንዘብ ነው በቃ፣ ሌላ ነገር እኮ የለውም። እኔ ከዚህ በፊት አፈና ላይ ምን ላይ ግድያ ላይ ምንም ነገር ሰርቼም አንድም ነገር አድርጌ አላውቅም። ኧረ ከነዚህ ጋር ብቻ ነው በቃ እንትን ያደረኩት። እኔ የተገናኘን ጊዜ በምን እንደተገናኘን ላስታውስ እንዴ? ትክክል ባልሆነ ሰዓት ነው እኮ ትክክል። አሁን እንኳን እዚች ጋር በምንድን ነው ስታወራኝ የነበረው? እንደ አስፈላጊነቱ ማንነቴን እቀይራለሁ እያልከኝ ነበረ። ላስታውስ የቅርብ ሰዓቱን እኮ ንግግርህን እኮ። ማንኛውም ሰው ሁልጊዜ ራሱን ይቀይራል በቃ በሁኔታዎች ዓለም። ስለዚህ እኔ እናንተ እንተዋወቃለን፣ ማስመሰል አይጠበቅብህም እያልኩ ነው። ምንም እንድታስመስል አልፈልግም። ገባህ? ሽቶኛውን በቃ እንድታውህ የምትፈልግ ከሆነ ንገረኝ። እዚህ ነገር ላይ ምን እግር ጣለ? ምን አይነት ነገርስ ተሳትፈሃል? በምን አይነት ጉዳይ ላይ? እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ምን? እሺ ምንድን ነው እያንዳንዱ ማለት? ምን ማለት ምንድን ነው እያንዳንዱ የምትለው ነገር ምንድን ነው? ይኸውልህ ታውቀኛለህ አይደል? አቡሽ ወንድሜ ነው። ወንድሜን ያገቱብኝ። ወንድሜን ደግሞ ለማግኘት ምን ያህል እንደመጓዝ መገመት አይከብድህም። ለማንም ለማላቃት ደሜ ላልሆነችው ለባዳ እንኳን በዛ ልክ ስንቀሳቀስ እንደነበረ ትዝ ይልሃል። የቅርብ ጊዜ ትውስታ ነው አይደል? የራሴ ወንድሜ ደግሞ ሲሆን ምን ላደርግ እንደምችል መገመት አይከብድህም። አሁን ምንም አላደረኩም። ከዚህ በላይ ብዙ ነገር ነው ላደርግህ የምችለው። ልገለኝ አልነበረ እንዴ? ገለሃለሁ እኮ እያልኩ እኮ ነው። እና ምን አልገልህም ያልኩኝ ወጣኝ እንዴ? እንደዛ እገልሃለሁ። ድብና አድርጌ ነው የምገልህ። በህይወት መቆየት የምትፈልግ ከሆነ ፍርድ ቤት ሄደህ እንደለመድኩ ማለቃቀስ ምናምን የምትፈልግ ከሆነ ከኔ መዳን አለብህ። ከኔ ደግሞ ለመዳን እያንዳንዱን ነገር ትነግረኛለህ። እያንዳንዱን ነገር። እሺ አቡሽ የት እንዳለ ንገረኝ። እኔ እሱን ብቻ ነው የምፈልገው። ከዛ ለቃል ያው ሂድና ትጠይቃቸዋለህ። አሳያለሁ፣ እነሱን አሳያለሁ። ትጠይቃቸዋለህ። ማን ነው ይዞ የመጣ? ማንን ነው የምታሳየኝ? ትጠይቃቸዋለህ። ማን ነው? ስታገኛቸው ትጠይቃቸዋለህ። በቃ እሱን እኔ ነኝ የማውቀው፣ አንተ አይደለም የምትነግረኝ። እንዴት መሄድ እንዳለብኝ እኔ ራሴ አውቀዋለሁ ነው ማለት። እኔ ጠየቅኩህን ብቻ መልስልኝ። የት እንዳለ አላውቅም። አሁን እነሱን ጠይቃቸዋለህ፣ እነሱ ይነግሩሃል። ምን ማለት ነው የት እንዳለ አላውቅም ማለት? እኔ ካስቀመጥኩት ቦታ ላይ አውጥተው ወስደውታል። በቃ እነማን ናቸው እንደዛ ያደርጉት? ላሳይህ አይደል እንዴ የምልህ። ለምን እንትን ትለኛለህ? የት ነው ቦታው እኮ እንዴዳ። ቆይ ጅል ነው እንዴ የሚመስልህ? አንተ የምትፈልገው ወጥመድ ላይ እንድገባልህ የምከተልህ ነው እንዴ የሚመስልህ? ወጥመድ ነው በቃ እኮ። ወጥመድ ዘርግተህማ ያስከኝ እኮ በቃ አለቀ። እኔን ያስከኝ አይደል እንዴ? ከዚህ በላይ ምን ትፈልጋለህ? እሺ አሁን ያለበትን ቦታ ትነግረኛለህ እንጂ አብሬህ አልሄድም። ጨረሰ። ስለዚህ ያሰብከው እቅድ ምናምን ነገር እንደ ፌል እንዳደረገብህ ቁጥር እነግርሃለሁ። እሺ ሂድ። እሺ
ከዛ በፊት ግን በጣም ብዙ ማወቅ እንፈልጋቸው ነገሮች አሉ። የአቡሽ እገታ ላይ አንተ በምን ያህል ነው የተሳተፍከው? ንገረኝ። ደግሞ ማን ነው የሚቀጥር አንተ? አላቃቸው። እንዴት አላቃቸው ማለት? መልእክተኛ ነው የሚመጣው ነው ያላቃቸው። እሺ መልእክተኛው ማን ነው? መልእክተኛው ይመጣ። ይኸውልህ ንገረኝ፣ በስትክክል አድርገህ ንገረኝ። ወይ የተለያዩ ቁጥሮች ላይ ይደወላል። እንዴት? እኔ ስፈልጋቸው አላገኛቸውም። እነሱ ሲፈልጉኝ ብቻ ነው የሚያገኙኝ። በተለያየ ቁጥር ነው የሚደውሉልህ? አዎ። እሺ በዛ ቁጥር መልሼ ስደውል ማን ነው እኛ እናቀህም ተሳስተ ነው ምናምን ነገር ነው የሚባለው። በቃ እሺ። ሲፈልጉኝ እነሱ ግን ይደውላሉ። የተለያየ ቁጥር ነው። እሺ አንተን ማን ነው ከነሱ ጋር ያገናኘው? ዝም ብሎ ስልክ ነው የተደወለልኝ። አንተ ማንኛውም ሰው ደውሎልህ ማንኛውንም አይነት ስራ ሲሰጥ ዝም ብለህ የምትቀበል ሞኝ እንዳሉን ካውቃለሁ። እርግጠኛ ነኝ በምታውቀው ሰው ምናምን መተውብህ ነው የሚሆኑት። ሞኝ ነኝ አላልኩህ። እና አንተ ከዚህ በፊት በወንጀል ታሪክ ጠረጠራለህ፣ ደግሞ ታስረህም ተፈታሃል አይደል? በቃ ያንን ታሪኬን የሚያውቅ ሰው ነው የነገራቸው ብዬ ነው የምገምተው። ገባኝ። ታስረህ እንደተፈታ ታውቃለህ? አውቃለሁ። ስለዚህ እና ታዲያ ድጋሚ የወንጀል ስራ አለኝ ሲሉህ የማታውቀው ሰው ጋር ዝም ብለህ ሄድክ? ይሄ ያሳምናል? ዝም ብዬ አይደለም እኮ አላውቃቸውም እኮ እያልከኝ እኮ ነው። ምንድነው ሁለት አይነት ነገር የምታወራው? ሰዎቹ ራሳቸውን መግለጥ አይፈልጉም። እሱን እኮ ተረዳው። እሱ ገባኝ። እነሱ ማንነታቸውን ማሳየት አይፈልጉም። እሺ ገባኝ። ግን አንተን ከነሱ ጋር ያገናኘ ሰው ደግሞ ይኖራል አይደል? እሱ ማን ነው እያልኩ ያለሁት? የማውቀው ሰው ነው? አታውቀውም? እሺ ማን? የናዝሬት ልጅ ነው። በጣም ትዕግስት የናዝሬት ልጅ ነው አልኩ። እሺ ማን? ድሮ እዛ ተመድቤ ባለሁበት ሰዓት እዛ የማውቀው ሰው የነበረ ነው። እሱ ነው መጥቶ ያነጋገረኝ። ከዛ በኋላ እሱን አይኑንም አይቼዋለሁ። ቆይ አንተም የመንግስት መስሪያ ቤት ሰራ ነበር? ውትድር ነው ወይ ፖሊስ ነው? የኪያ አጎት ደግሞ ፖሊስ ነው። ስለዚህ በስራ ሂደት ነው የምትተዋወቁት ማለት ነው ከሱ ጋር? በስራ ሂደት ነው የምንተዋወቁት። እኔ ወታደር ነኝ፣ እሱ ፖሊስ። ስለዚህ አዳማ ውስጥ። ስለዚህ ካየለ ጋር ኢንዳይሬክት ትተዋወቃላችሁ ማለት ነው። አሪፍ ቆንጆ። አሁን አንድ ነጥብ ተገኘ ማለት ነው። በጣም ቆንጆ። ይሄንን ነገር ለአሁኑ አሳውቀዋለሁ። በጣም አሪፍ። አሁን ሌላ መጥፎ ነገር ምናምን አስባለሁ ምናምን ብለህ የምታስብ ከሆነ ይሄ ምን መጥፎ ነገር ነው እንዳታስበው። ምክንያቱም ሎኬሽኔን አብርቻለሁ። የሆነኛውም ሰዓት ላይ መጣው ከነ ምናምን ነው የሚያጠፉና ስለዚህ አንዳች ነገር አስበህ እንዳይ እሺ። እና ደግሞ ሽጉጥህን ደግሞ ማን እንደወሰደብህና ማን እንደተቀበለ ና በፍጹም አታውቅም። ለማሪ ደርስበታለሁ። ምን ወይኔ እንጥላኝ ትሄዳለህ? ኧረ ኖርማል ቀለል ያለ ነገር የትኛው ነገር የኛው ነው? ግራን ነው ትንሽ ወለምታ ነገር ነው። ከዚህ በፊት ችግር ስለነበረበት ማን ጋር እንደውል ጦፋ ካሁን በእናትህ። ኧረ ምንም ማንም ጋር መደወል ያስፈልገናል። እንደርስበታለን፣ እናገኘዋለን። አስራምደን ኧረ ያራምደኛል። ቆይ ምን ያን ከባድ አይደለም። ቆይ ትንሽ ብቻ ጠብቀኝ። ችግር የትም አይመጣም። ችግር የለም። ትንሽ ወለም ማለት ነው። ምንድን ነው? ማንን ነው የሚመታው? አይ ምንም አልሆንኩም። ምን ሆነ ናችሁ? ምን ሆነ ነው? ወግረን እኔ ለዚህ ሁሉ ሂድና ተከታተሉ ብዬ ልጆቹ ምን የሚቀመስ ነገር አይደለም። አረ ምን እኔ ተመለጠህ ልጁ እየረሩስ። እሺ ምን ሆነ ነው? አሁን አንተ እንዳይመልጥ ደህና ነህ? እኔን ተው፣ ችግር የለውም። እርግጠኛ ነህ? ደህና ነህ? ግን እኔ በእናትህ
በጣም ይቅርታ መለጠኝ ሰውዬው። ምንም ችግር የለውም። እሱ ሰውዬው የትም አባቱ አያመልጥም። እንይዘዋለን። ይኸውልህ ሰውዬው እጁ በጣም በወንጀል የተጨመላለቀ ስለሆነ ማለት ነው። እንደዚህ አይነት ቦታ እንደዚህ አይነት ስራ ደርሼበት ነበር እኮ ግን በአጋጣሚ ገፈተረኝና መለጠኝ። እንደዚህ አይነት ያኛው ባይሆን እንዳያመልጥ። የትም አይሄዱ። ሲጀምር ሰዎቻችን በታችን በላይ በኩል እየገቡ ነው። እያንዳንዱ ያሉ ነገሩን ይነግሩናል። እኔ የሆነ ነገር ካወራልኝ ብዬው ነበረ ሰዎቻችን ሁላ እንዲይዙት ማድረግ እንችል ነበረ። እንዲያወራልኝ ብዬው አውቄ እያሯሯጥኩት ነበር በዚህ በዛ ማለት ነው። ግን ምንም የሚያወራ ነገር አይደለም። ደረቅ ነው ልጁ ራሱ። አንተ ግን አልተጎዳህም? አይ ችግር የለም። እርግጠኛ ነህ? ኖርማል ወይ የሆነ አምቡላንስ ነገር ጠርቼ ለዛ ትሄዳለህ? አንተ መተሽ ምንድነው ድምጽ ይዘው? ምን አለ? ምን ሰማህ? እርግጠኛ ነህ መራመድ ትችላለህ? እሺ ቀስ በል። እስኪ ሰዎቹ ናቸው ራሳቸው ነው። አቶ ግርማ የሚባሉ ቆይ ራሱ ነው። ና አኒ ቀስ አኒ ቀስ እያልክ ነካ ከዛ ድረስ የሩጥ እየመጣ የነበረው እዚህ ነው ማለት ነው። ነካ እዚህ ስለተቀጣጠሩ ስለነበር ነው። መጀመሪያ ልክ ቤቱ በር ላይ ስደርስ ስልክ እያወራ ነበር ቆሞ። ያ ማለት እዚህ ሰውዬ ጋር ነው። አዎ በጣም ልጁ በጣም የሆነ አንበጣ ነገር ነው ሲሯሯጥ ምናምን ምን ልደርስበትና ላቆመው አልቻልኩም። በቃ ከዛሬ ሁሉ ነገር ሰልች ይላል። ከዚህ በኋላ ደግሞ ከሀገር ተፈጠይ ነው። ገንዘብ ልጨመርና ከሀገር ተፈጠይ ገንዘብ አለ። እስካሁን ይሄን ሁሉ ችግር ሸፍኝ ይላል። ይሄን ሁሉ ጉድ ሸፍኝ ይላል። ይሄን ሁሉ ጉድ ሰርች ይላል። በጣም አሪፍ ነገር ነው ነው ግን ከሀገር መውጣት ፈልጋለሁ። ገንዘብ ሊጨመርልኝ ይፈልጋል። ምንድን ነው የምጨፍርበት? ቤተሰቦቼን ይዘህ ስጨፍርበት አይደል? ቤተሰብ እኮ እያስፈራራኝ እኮ ነው። ይሄን ሁሉ ነገር ይሰራል። እየተቆጣኝ ነው። ገባ? ምንድን ነው የምቆጣው? አለቃ እንደው ተረሳው። ምንድን ነው አለቃነት? ተረሳው። እስከ ዛሬ እኮ በአንተ ስንት የሰራችውን ጉድ እኮ እኔ ጋር አለ። ገባ? ለዚህ ለክፉ ጊዜ ብዬ ያስቀመጥኳቸው ስንት ጉዶች የሰራችሁ እኮ አለ። አሃ አንተም ካድከኝ መልሰህ መካድ አይደለም። እዚህ ጋር ግን እኔ ብቻ ሳይሆን እነሱ ራሱ ቪዲዮ ይዞባል። ታስቀምጣለህ ማለት ነው። የሰውየው የሰራቸው ወንጀሎች በጠቅላላ እያናዘዘው ነው። ወንጀሎች በጠቅላላ ገባ? እዛ አንተ እሱ ልትገለው ስትደበደብ እኔ ደውዬ ያስመለጥኩት እሱ ነገር አውቄ በትክክል እናንተንም እንዳያዩት ካሜራማኖች አሁን የነገርኩህ የምታደርገኝ ይፈልጋል። ምን እያልኩ ያልኩህንማ ነገርኩህ። ልትገደል ነበር እኮ ደውዬ ያስመለጥኩህ እኮ እኔ ሆኜ ነው። እንደዚህ ሞት ፈልግማ እዛው አስደፋ እኮ ነገርኩህ እኮ በቃ አሁን እየተቆጣኸኝ እኮ ነው። ብቆጣስ እስከ ዛሬ ሰራሁልህ ነገር ብቆጣስ? አዎ ብቆጣስ? ማን አንተ ሲጀምር? እስከ ዛሬም እኮ ለቤተሰቦቼ ብዬ ነው አንገቴን የደፋሁት። አንተ ማነህ? ስለ ቤተሰቦቼ የሚያወራው ማነው? ይሄ ልጅ ማለት ነው። በቀደም ዕለት ዮኒን ደብድበውት ካመለጡት ሰዎች መካከል ይሄ ሰውዬ ነበረ። ይሄ ነው ዮኒን የመታው? ጋሽ ምር ዮኒን የመታው ይሄ ነው። ይሄና ያ አቤል ተብዬ ሁለት ሆኖ አብረው ነበር የደበደቡት ማለት ነው። ግን ያኛው ካደው ለኔ ሁሉንም ኢንፎርሜሽን መረጃዎችን ሰጠኝ ማለት ነው። ይሄ ነገር ስላበሳጨው ሊገለው ነበር ማለት ነው። ለዛ ነው ደውዬ አንተ ሰውየው ጋር ምናምን ነገር ሂድ ብዬ ይሄ ነበር። ዋናው ባቡሽ ጉዳይ ነገሮችን የሚያቀነባብረው በጠቅላላ ጋሽ ግርማ የሚባለው ሰውዬ ይሄ ሰውዬ ነው። ይሄ እነዚህ ሁለት ልጆች ደግሞ የሚሰሩት ለዚህ ነው። ወይኔ አይዞህ ተፋ እሺ ተረጋጋ ተረጋጋ እሺ በቃ የፈለከው ማድረግ ትችላለህ። ይኸው ተመልሻለሁ። ያንንም ደፍቼዋለሁ፣ አንተንም እደፋለሁ። በቃ እሺ በቃ እኮ እሺ አልኩህ።
ሌላ መንገድ አለ በዛ በኩል ቦና ነው ለፊቱ ሰው ይከተላል እንዴ በዛ በኩል እሺ ምንቴ ረጋብል ከጀርባ በኩል መሄድ ይችላል። አይቴክ የሆነ ሰው እየጠበቀ ነው መሰለኝ። ይሄድን ስለመሰለህ ጠርጥር። ግን አየሁ ሆን ብሎ መሀል መንገድ ላይ የተቀመጠው የቆመ አየህ። ለመያዝ ራሱ አይመችም። ምን በዚህ በኩል ይታያል። No. Hadi ver şimdi. Anladın şey var. Ne kadar kısa. ልቀቀኝ። ሽጉጥ የለም አምልጧል። ልቀቀኝ። የሰው ሰው ልትገል ነው? ልትገል ነው ወይ? ልትገል ነው ወይ? ኧረ በቃኝ። ተናገር። ምን አድርጎ ነው እንደዛ ያደረገው? ተናገር። ምን አድርጎ ነው? ተናገር። ምን አድርጎ ነው? በቃ ተራ ነው ማለት የሰው ነፍስ ተራ ነው ላንተ? ተናገር። ተራ ነው ወይ? የሰው ነፍስ ተራ ነው ወይ ላንተ? በቃኝ። እሺ በቃኝ። ልጁ ምን እንዳደረገው ገብቶሃል? በቃኝ። ቆይ ምን አድርጎ ነው? ምን አድርጎ ነው? የሰማኸኝ ነው? ኧረ በእናትህ ይኸውልህ እየደማሁ ነው መሰለኝ። እየደማሁ ነው? እየደማሁ ነው ያልከው? እየደማህ ነው?
እየደማ ነው ወይ? እየደማ ነው ወይ? ዝም በል። እየደማ ነው ወይ? ይኸውልህ እንዲህ ነው እሺ መድማት ማለት። እየደማ ነው እንዲህ ነው መድማት። አንተ ጥርሴን ነው ወይ? ጥርስህን እስካሁን አለ እኮ የኛውን የቂል ጭንቅላትህን ነው የፈነከትኩት። አሁን ተነሳ ነግሬህ ነበር እኮ እንደማታነሳ። ቆይ ምን አድርጎ ነው የተኮስክበት? አንተ ስልኬንም ሰብረኸው። ቆይ ለአሁኑ ለውለት ምን ወያ ነው ይዤዋለሁ። ደውልልሃለሁ። አቡሽ የት ነው ያለው? ኧረ ተወኝ። አሁን የትም አታመልጠኝም። የሰማኝ ነው። አቡሽ የት ነው ያለው? ነገርኩህ። የት ነው ያለው አቡሽ? ተናገር። የት ነው ያለው አቡሽ? ኧረ ተናገር። ነገርኩህ። የት ነው ያለው አቡሽ? ነገርኩህ። እነሱን ጠይቃቸው እኮ አልኩህ። እኔ አላውቅም። እነሱን አሳያለሁ ብዬሽ ነበር እኮ። አሳያለሁ ብዬሽ ነው። በአንተ ቤት ሸውደኸኝ አልፈህ ነው። ወይኔ በአንተ ቤት ማለፍ ነው አይደለ? በአንተ ቤት ሸውደኸኝ አልፈህ። ኧረ ተወኝ፣ ተወኝ፣ በቃሽ፣ ተወኝ። አሁን እንዴት አባህ እንደምትለፈልፍ አውቃለሁ። ከዛ በኋላ ቆይ ሽልና ሳቀስ ብዬ ቆይ ካንተ ጋር በሰላማዊ መንገድ ማውራት ምንም እንደማይፈይድ ተረድቻለሁ። ቁጭ በል መጀመሪያ ቁጭ በል፣ ረጋ በል። ወይኔ ወንዱ ስለ ወንድነት ታወራለህ እንዴ? ወንድ በሽጉጥ አይደለም የሚያስፈራራው ታውቃለህ? ከነ ሽጉጥ ይዤ መጥቻለሁ። ይዤሃለሁ ከነ ሽጉጥ። እሺ ወንድነት እንደኔ ነው። እሺ ከተረዳ እሺ በቃ ተወኝ። ወንድነት ሰውን በመግደል አይደለም። ወንድነት ሰውን በማስፈራራት በማገት አይደለም። እሺ ወንድነት የሚገለጠው ለሰው በመኖር ነው። ወንድ ነኝ አሁንም የነገርኩህ ነው። አቡሽ የት እንዳለ ትነግረኛለህ። ትጠይቃችኋለህ አልኩህ እኮ። አቡሽ የት እንዳለ ንገረኝ። ነገርኩህ እኮ ትጠይቃችኋለህ። እኔ አላውቅም እኮ አልኩህ። አንተ ጭንቅላቴን የት እንዳለ ንገረኝ አቡሽ። ከዚህ በላይ አልጎዳም ብዬ ነው። ከዚህ በላይ ምን ታደርገኝ? እንግዲህ መግደል እኮ ነው የቀረህ እኮ በቃ። እሱም ቢሆን ይቀርልህም እያልኩ ነው። በቃ ወይ ግደለኝ። እሺ በቃ ግደለኝ። እሺ እሱን ነው የምትፈልገው? ተናገር። እሱን ነው የምትፈልገው? ትፈልገዋለህ? ንገረኝ። ትፈልገዋለህ? እስኪ ንገረኝ። አያህ ነፍስ እንዴት እንደምታስጨንቅህ። እሺ አሁን ነግረኝ ነው ልግደልህ? ትፈልገዋለህ? ትፈልገዋለህ? ተናገር እንጂ። አልፈልገውም በቃ። እሺ የማትፈልገው ከሆነ መኖር የምትፈልግ ከሆነ ይኸውልህ ቀና በል። መኖር የምትፈልግ ከሆነ አቡሽ የት እንዳለ ብቻ ንገረኝ። ተናገር። ይኸውልህ ቀለል ያለ ነገር ከኔ እንዳትጠብቅ። እጅና እግርህን አስሬ የማይሆን ቅጣቶችን ነው የምቀጣ። እንዲህ ካሜራ ላይ ምናምን የሚታየውን አይነት አይደለም። እሺ ነገርኩህ እኮ። በጣም ለስላሳ ሰው ምናምን እንደሆንኩኝ አድርገው ነው ሰዎች የሚረዱኝ። ለአረመኔ ግን አረመኔ ነኝ። አሳያለሁ እነሱን አልኩህ። ስለ እነሱ አይደለም፣ እኔ ስለአንተ ስለምታውቀው ነገር ነው እየጠየቅኩህ ያለው። እኔ ያወቅኩትን እኮ ነው። እኔ እነሱ አሁን ትነግረኛለህ አትነግረኝ? እነሱ ያውቁታል። እስር ቤት ከደረሰብህ ጉዳት በላይ እንዲያምህ እንድትጎዳ ነው ማድረግ። ምን ልንገርህ? ትነግረኛለህ አትነግረኝም? በቃ አጭር ጥያቄ ነው እየጠየቅኩህ። እየጠየቅኩህ አቡሽ ያለበትን ትነግረኛለህ አትነግረኝም? እኔ ካስቀመጥኩበት ቦታ ወሰዱት እኮ አልኩህ። ተነስ። ቆይ እሺ አይደለም። ቆይ ና ዝም በል ሂድ። ከዛ በኋላ የማደርግን ዝጋው ካሜራው